ተፈጥሮ ጤና ናት ኢትዮ ቤተሰብ ሐኪም ታምራት ለተሻለ ጤና። ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርባለሁ። ሰላምታዬ በያላችሁበት ቦታ ላይ ይድረስልኝ። ዛሬም እንግዲህ እንደተለመደው በሌላ መረጃ ወደ እናንተ ብቅ ብያለሁ። ዛሬም እንግዲህ ደግሞ ባለፈ ካየነው ከደም አይነት ኤ ቀጥሎ የደም አይነት ቢን የምንመለከትበት ነው። ባለፈ ታስታውሱ እንደሆነ የደም አይነት ኤዎች የካንሰር ተጋላጭነትና መከላከያ መንገዱ ምንድነው በሚል ሰፋ ያለ ትንታኔ ይዤ ቀርቤ ነበረ። ዛሬ ደግሞ ለደም አይነት ቢዎች ደግሞ እንደዚሁ ተመሳሳይ ነገሮችን ይዤ ቀርቤያለሁ። በእርግጠኝነት በዚህ መረጃ በተለይ የደም አይነት ቢዎች ተጠቃሚ ትሆናላችሁ ብዬ እምነቴ ነው። ምክንያቱም በጣም ቁልፍ የሆነ ሀሳብ ነው የማነሳውና ይሄ ሀሳብ ደግሞ እናንተም ጋር ብቻ እንዲቀር ሳይሆን ለሌሎችም እንዲዳረስ ሼር በማድረግ ትብብራችሁን ታሳያላችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ወደ እኔ ቤተሰብነት የመጣችሁ ሰብስክራይብ በማድረግ የደውል ምልክቷን በመንካት ሙሉ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በተረፈ ደግሞ በዋትስአፕ ግሩፓችን ላይ በመቀላቀል በዛ ውስጥ የሚተላለፉ ነገሮችን መቀበል ትችላላችሁ። ዛሬ እንግዲህ የደም አይነት ቢ ከካንሰር ጋር ያለው ቁርኝት ምን ይመስላል የሚለውን ሀሳብ እናነሳለን። እንግዲህ ባለፈ የደም አይነት ኤዎችን ስናነሳ በጣም መሰረታዊና ቁልፍ ነገሮችን አንስተናል። በእርግጠኝነት ለደም አይነት ኤዎች ትልቅ ጠቃሚ ሀሳብ ነው። ለደም አይነት ኤዎችን ብቻ ሳይሆን ሌሎችም የደም አይነት ያላችሁ ሰዎች እሱን ሀሳብ ገብታችሁ ብታዳምጡት እጅግ በጣም ጠቃሚ ሀሳቦችን ከዛ ውስጥ ታገኛላችሁ። ዛሬ ደግሞ የደም አይነት ቢ እንቀጥላለን ማለት ነው። እንግዲህ የደም አይነት ቢ በጣም ቆንጆ የሆነ ደም ነው። በተለይ ለበሽታ የመጋለጥ ምክንያቶቹ እጅግ በጣም ያነሱ ናቸውና የደም አይነት ቢዎች በዚህ ጉዳይ ላይ እድለኛ ያደርጋቸዋል። ይሄ ምክንያታዊ ነው። ምክንያቱንም በኋላ እናወራለን ማለት ነው። በተለይም ለደም አይነት ተስማሚ ምግቦችን እስከተመገበ ድረስ በተለይ ለበሽታ የመጋለጥ ሁኔታዎቹ ከሌሎች ደሞች ሲታይ እጅግ በጣም ያነሰ ነው የሚሆነው። ይሄ እንግዲህ በተፈጥሮ ሚዛናዊ የሆነ ደም የሚባል ነው የደም አይነት እንደምታውቁት፣ ወይንም ደግሞ የተሻለ ባህሪ ያለው የደም አይነት ነው። ለዚህ ነው በተለይ የበሽታ የመከላከል አቅም ከሌሎች ደሞች የተሻለ ባህሪ ይኖረዋል ተብሎ የሚታመነው። ምክንያቱም የበሽታ የመከላከል አቅሙ እጅግ በጣም ከፍተኛ ነው። ከሁኔታዎች ጋራ የመስማማቱ ጉዳይ ለዚህ እጅግ በጣም ጠቃሚ አድርጎታል። እንግዲህ የደም አይነት ቢ በአካባቢው ካሉ ለውጦች ጋራ ራሱን አጀስት የማድረግ በተለይ ፊዚዮሎጂያዊ በሆነ መልኩ በጣም ተስማሚ የሆነ ወይንም መለማመድ የሚችል ከዛ ካለው ሁኔታ ጋራ ራሱን ማስለመድ የሚችል የደም አይነት በመሆኑ ነው በቀላሉ ለበሽታ የመጋለጥ እድሉ ዝቅተኛ የሆነው። እንግዲህ በተለይ የበሽታ መከላከያን የሚያበላሹ እንደ ካንሰር ያሉ ወራሪዎችን፣ ቫይረሶችን፣ መርዛማ ንጥረ ነገሮችን እና ሌሎች ንጥረ ነገሮችን ለመከላከል ያስቻለው ትልቁ ቁልፍ ነገር ይሄ ቶሎ የመላመዱ ጉዳይ ነው ተብሎ ይታመናል። እንግዲህ ደም አይነት ቢ ምንም እንኳን እንደዚህ አይነት ነገሮች ቢኖሩም እጅግ በጣም የሚታወቅበት ደካማ ጎኑ አለው። በተለይ የሆርሞን ኮርቲዞል ጉዳይ ነው። ይሄ ደግሞ ከመጠን በላይ በዚህ የደም አይነቶች ላይ የመመረት አቅም አለና በጣም በብዛት እንደ ደም አይነት ኤ የኮርቲዞል ወይንም ደግሞ የጭንቀት ሆርሞን ይመረታል። ስለዚህ ይሄ የጭንቀት ሆርሞን የሚያመጣበት አንዱ ደካማ ጎኑ ነው ተብሎ ይወሰዳል። ምንም እንኳን በብዙ ነገር ራሱን አስለምዶ የሚኖር የደም አይነት ቢሆንም ከጭንቀት የተነሳ ግን በርካታ ደካማ ነገሮችን ሊያስተናግድ ይገደዳል ማለት ነው። እንግዲህ የኮርቲዞል ምርት በብዛት ይመረታል ከተባለ ለመጨነቅ አስገዳጅ ሁኔታ ባይኖርም እንኳን ራሱ የጭንቀት ሁኔታዎችን ፈጥሮ ሊጨነቅ የሚችል የደም አይነት በመሆኑ ነው። እንግዲህ እንደነዚህ የመጨነቅ አዝማሚያዎች በተለይ ከተፈጥሮ የመከላከል አቅም ጋራ
በቀጥታ ግንኙነት እንዳላቸው ማሰብ እንችላለን ማለት ነው። በተለይ ስር የሰደደ ጭንቀት በሚኖርበት ጊዜ ለካንሰር የመያዝ እድልን የበለጠ የሚያባብስ ነው የሚሆነው። አይደለም ለካንሰር፣ ለሌሎችም በሽታዎች የጭንቀት በተለይ ስር የሰደደ ጠንካራ የሆነ ጭንቀት ካለ ብዙ ጊዜ ለሁሉም አይነት የበሽታ ሁኔታዎች የመጋለጥ እድሉን ሰፊ ያደርጋል። እንግዲህ የከፍተኛ የጭንቀት ደረጃዎች የበሽታ መከላከል ስርዓቱን ተፈጥሯዊ ገዳይ ነው ወይንም ኤንኬ ብለን የምንጠራው ሴል ተግባር ላይ አሉታዊ ተጽዕኖዎችን በጣም በሚያሳድር ሁኔታ ስለሚገለጥ ነው። ስለዚህ ይሄ ተፈጥሯዊ ገዳይ ወይንም ኤንኬ ሴል እዛ ላይ በከፍተኛ ሁኔታ ከፍተኛ የሆነ ለውጥ የሚመጣ ከሆነ ለእንደነዚህ ለካንሰር ሴሎች የመጋለጥ እድላችን በጣም ሰፊ ነው የሚሆነው። እንግዲህ የኤንኬ ሴል ሲባል እንግዲህ የካንሰር ሴሎችን የማጥፋት አቅማቸው ዝቅተኛ ይሆናል ማለት ነው። ይሄ ደግሞ በቀላሉ ካንሰር እንደፈለገው እንዲሰራጭና እንዲበዛ እድልን ያመቻችለታል ማለት ነው። ስለዚህ ለደም ቢ ሁል ጊዜ የሚነገረው ከውጥረት፣ ከጭንቀት፣ ከድብርት መውጣትና እነዚህን አይነት ነገሮችን የማገድ ኃላፊነት ያለበት የደም አይነት ነው። ሁል ጊዜ የደም ቢዎች እንደነዚህ አይነት ነገሮችን ከሚያስከትሉ ነገሮች መራቅ ያስፈልጋል። ከኤዎች ጋር የጭንቀት ጉዳይ ተመሳሳይነት ይኖረዋል እና ውጥረትን፣ ጭንቀትን፣ እነዚህን የመሳሰሉ ነገሮችን፣ ድብርትን የመሳሰሉ ነገሮችን በተለያዩ ሁኔታዎች ደስታን በሚሰጡ ስሜትን በሚያቀዘቅዙ ነገሮች መለወጥ መቻል አለባቸው። ውጥረት ካለበት፣ ጭንቀት ካለበት፣ ድብርት ካለበት ነገር ላይ በፍጥነት መውጣት ለደም አይነት ቢዎች በዋነኛነት እንደ ኤ ደም የሚመከር ሀሳብ ነው ማለት ነው። እንግዲህ ጤናማ የሚባለው የኮርቲዞል መጠንን መቀነስ የአእምሮ ብቃትን መጨመር ነው ትልቁ ነገር። ስለዚህ ጤናማ ነን ብለን ስናስብ ትልቁ ነገር የኮርቲዞል መጠናችንን በተለያየ መልኩ ራሳችንን አጀስት አድርገን አስተካክለን እንደዚሁም ደግሞ የአእምሮ ብቃታችንን ደግሞ በመጨመር መከላከል ይጠበቅበታል የደም አይነት ቢ ማለት ነው። ሌላው በእንቅልፍ ላይ ያለ ጉዳይ ነው። በቀን ቢያንስ 20 ደቂቃ እንቅልፍ 2 ማድረግ እንዳለበት ይመከራል። ይሄ ለደም አይነት ኤዎችም የሚነሳ ሀሳብ ነው። በቀን ውስጥ ለ20 ደቂቃ 2 ጊዜ ናፕ የማድረግ ልምድ ቢኖር የኮርቲዞል መጠንን ለመቀነስ ያስፈልጋል። ብዙ ጊዜ የደም አይነት ኤዎች ቢዎች የእንቅልፍ መዛባት ብዙ ጊዜ እነሱ ጋር ይከሰታልና ይህንን የእንቅልፍ መዛባት በመደበኛነት የአካል ብቃት እንቅስቃሴ ከመተኛት በፊት ዘና የሚያደርግ ነገርን በማድረግ እንደዚሁም ደግሞ ቀለል ያሉ መክሰስን በመብላት እንቅልፍን ማሻሻል ይጠበቅባቸዋል። ቀንም ላይ ደግሞ እንደነገርኳችሁ ቢያንስ በቀን 2 ለ20 ደቂቃ ብቻ ሰዓታችንን ሞልተን ከዛ በላይ ማሳለፍ የለብንም። ናፕ የምንወስድ ከሆነ እጅግ በጣም ደስተኛ የሆነ ሰላም የሆነ ራሳችንን ሪሴት አድርገን ስለምንነሳ በአዲስ ጉልበት ነው የምንነሳውና ይህንን ልማድ ሁል ጊዜ ማድረግ የኮርቲዞል መጠንን በሰውነታችን ውስጥ የመቀነስ አዝማሚያ ይኖረዋል ማለት ነው። እንግዲህ የደም ቢ በተለይ በካንሰር ይጠቃል ተብሎ ግምት የሚሰጠውና ጥናቶች የሚያሳዩት ብዙ ጊዜ ከሆድ ዕቃ ጋራ በተያያዘ እና ከጨጓራ ጋራ በተያያዘ ብዙ ጊዜ ካንሰሮች ይከሰታሉ። ሌላው ፓንክሪያስ ወይንም ቆሽት ላይ የሚመጣ የካንሰር አይነት ይጠቃሉ። ከሌሎች ደም ይልቅ የመጋለጥ እድላቸው በተለይ ለጣፊያ የካንሰር አይነት የመጋለጥ እድላቸው በጣም ሰፊ ነው። ሌላው በሴት እህቶቻችን ላይ የሚያጋጥመው የማህፀን ካንሰር ነው። ይሄ በጣም ኦቫሪያን ከሌሎቹ የደም አይነት የኦቫሪ ካንሰር የመጋለጥ እድላቸው ኤዎች በጣም ሰፊ ነው። የደም ቢ እንደዚህ ሲባል አሁን ብዙ ሰው የደም ቢ በመሆኔ ወይ ደም ኤ በመሆኔ ለካንሰር የተጋለጥኩ ነኝ የሚለውን አመለካከት መውሰድ አይገባንም። ምንድነው የደም ቢ መሆናችን ብቻ
ካንሰርን አያጋልጥም። ይህንን በደንብ ልታሰምሩበት ይገባል። ለኤዎችም እንዳልኩት አዝማሚያዎች ግን አሉ የሚለውን ነገር መውሰድና ማወቅ በጣም ተገቢ ነው እንጂ ደሙ ኤ ስለሆነ ደሙ ቢ ስለሆነ ካንሰርን ይዞ ይመጣል የሚለው አስተሳሰብ ሙሉ ለሙሉ እሱ መወገድ አለበት። ትክክለኛ ያልሆነ አስተሳሰብ ነው። ሌላው እንግዲህ የደም ቢ ተለዋዋጭ ነው። ይሄ ኖማዲክ ናቸው ተብለው ነው የሚጠሩት። ይህ ማለት የሰውነት መከላከል አቅማቸው ጠንካራና ከተለያየ የአመጋገብ አይነቶች ጋራ የመላመድ ብቃትን መኖርን ነው እና ሁል ጊዜ እነዚህ ኖማዲክ ተብሎ የሚጠራበት ምክንያት ከፈለገው ነገር ጋር ራሱን አጀስት ማድረጉ ላለው ጤና ለማስቀጠል እጅግ በጣም ጠቅሞታልና የደም አይነት ኤዎች ማነው ቢዎች ተለዋዋጭ ናቸው የሚባለው በዚህ ምክንያት ነው። እንግዲህ ሱፐር ፉድ ብለን የምንጠራ ካንሰር እንዳይዘን የምንከላከልባቸው ምግቦች አሉ። በተለይ አይታችሁ ከሆነ ጠቃሚ እጅግ በጣም ጠቃሚ ኒውትራል ምናምን እያለን የምናነሳቸው ከዚህ በፊት የተለያዩ ትምህርቶችን ወስደናል። በደማችን አመጋገብ በተለይ እጅግ በጣም ጠቃሚ ወይንም ቤኔፊሻል ብለን የምንጠራቸው ምግቦች በሙሉ በሽታን ተከላካዮች ናቸው። ምግብም ብቻ ሳይሆኑ እጅግ በጣም በሽታ ተከላካዮች ናቸው። ቮይድ የምናረጋቸው ወይንም የምናስወገዳቸው ደግሞ እጅግ በጣም እኛን የሚጎዱንና ለበሽታ የሚያጋልጡን የምግብ አይነቶች ናቸው ተብሎ ይታመናል። ዛሬ እንግዲህ ሱፐር ፉድ ነው ብለን የምንጠራው አንደኛው የእርጎ ጉዳይ ነው። እርጎ እንግዲህ ብዙ ጊዜ ለደም አይነት ስናስተምር እርጎን እንዲወሰድ በተለይ የኔ እምነት ነው። ብዙ ጊዜ ሰዎችን ወተት እንዲወስዱ አላበረታታም። ያው የራሴ ምክንያት አለኝ። በተለይም ደግሞ በዚህ ዘመን ላይ ላሞቹ ራሳቸው ተንቀሳቃሽ ፋብሪካ ናቸው ወይንም ነፍስ ያላቸው ፋብሪካ ናቸው ማለት እንችላለን። ሆርሞን የሚወጉ አንቲባዮቲክ የሚወስዱና በቤት ውስጥ የሚቀለቡ በመሆናቸው የበለጠ ከጥቅማቸው ይልቅ ጉዳታቸው የሚያመዝን መሆኑና ላሞቹን በራሳቸው የተዳቀሉ ለዚህ ዓላማ የተፈጠሩ እስኪመስሉ ድረስ የተፈጠሩ ስለሆነ በብዙ መልኩ ወደኛ ሰውነት ሲገባ እንደነዚህ አይነት ምግቦች የሚበርዙንና ለበሽታ የሚያጋልጡን በመሆናቸው ጭምር ነው። ስለዚህ በደም አይነት አመጋገብ ውስጥ ቶለሬት የሚያደርገው የወተትን ጉዳይ ዳይጀስት ሊያደርግ የሚችል ብቸኛው ደም የደም አይነት ቢ ነው እና እርጎ በተሻለ መጠን ይወሰዳል። የሁል ጊዜ የምንወስደው አይደለም፣ ግን የአንጀትን ጤንነት እና አንዳንድ የፈርመንትድ የሆነውን እርጎ መውሰድ የአንጀት ጤንነትን እና የባክቴሪያዎችን ባላንስ ለመጠበቅ በጣም ስለሚረዳ ለደም አይነት ቢዎች ብቻ ይሄ ነገር ይመከራል ማለት ነው። እንግዲህ እርጎንም ስንወስድ እንደነገርኳችሁ በትክክለኛ ግራስፊድ የሆኑ ወይንም ደግሞ መስክ ላይ ተሰማርተው ሳር የሚበሉ መሆን መቻል አለባቸው የሚለውን መታሰብ ይኖርበታል ማለት ነው። ሌላው ቅባት ያላቸው አሳዎችን ነው የምንጠቀመው። ቅባት ያላቸው አሳዎች እንግዲህ የአንጀት ጤናን እጅግ በጣም ይጠብቃሉ። ከካንሰርም የመከላከል አቅም ይኖራቸዋል ማለት ነው። ሌላው ተልባ ነው። ተልባ በጣም በአሁኑ ሰዓት ላይ ተወዳጅ እየሆነ መጥቷል። ብዙ ጥናቶች ስለ ተልባ እየወጡ ነው። በውስጡ ያለው አልፋ ሊኖሊክ አሲድ እጅግ በጣም ጥሩ ነው። በተለይ ለሴት እህቶቻችን ለጡት ካንሰር እጅግ በጣም ጠቃሚ ነው የሚሆነው ማለት ነው። ሌላ ዋልነት የሚባለው የዘር አይነት ነው። ዋልነት ለመርዛማ ንጥረ ነገሮችን ለመከላከልና ለማስወገድ እጅግ በጣም የምንጠቀምበት የቅባት እህል ነው። በጣም ውስጡ እህል እንኳን አይደለም፣ ውስጡ በጣም ቅባታማ ነው። ስለዚህ እሱም በመጠኑ ወይንም ሞዴሬት በሆነ ሌቭል መብላት እጅግ በጣም በሰውነታችሁ ውስጥ ያለውን መርዛማ ነገር ለማስወገድ እጅግ በጣም የሚረዳ ነው። ሌላው እንጉዳይ ነው። ዶሜስቲክ ሙሽረም ብለን የምንጠራው ነው። እሱ በተለይ ሌክቲኖችን ከህዋሳቶች ጋር የመለየት አቅም ስላለው እጅግ በጣም አስፈላጊ ነው የሚሆነው። ሌላው ሽንኩርት ነው። ሽንኩርት እጅግ በጣም ካንሰርን ለመከላከል አስፈላጊ የሆነ የምግብ አይነት ነው።
ሌላው ጥቅል ጎመን ነው። በተለይም ለደም አይነት ቢዎች ጥቅል ጎመንን በጁስ መልክ መውሰድ ካንሰርን የመከላከል አቅምን ከፍ ያደርጋል። ሌላው ብሮኮሊ ነው። ብሮኮሊ በሁሉም ቦታ ላይ አስፈላጊ የሆነ የአትክልት አይነት ነው። ብሮኮሊን መውሰድ እጅግ በጣም አስፈላጊ ነው የሚሆነው ማለት ነው። ሌላው ነጭ ሽንኩርት ነው። ቀይ የወይን ፍሬ፣ ሀብሀብ፣ የወይን ጭማቂ እነዚህ በጣም ወሳኝ ናቸው። ከፍራፍሬ ደግሞ ጃክ ፍሩት የምንለው እጅግ በጣም ቆንጆ ሌክቲን አለው። እሱ በተለይ ለቲ አንቲጅን በጣም አስፈላጊ ነው የሚሆነው። ሌላው ብሉቤሪ፣ ኤልደርቤሪ እና ቼሪ በጣም አስፈላጊ የሆኑ የፍራፍሬ አይነቶች ናቸው። እነዚህን በዚህ ጊዜ ላይ መጠቀም በጣም አስፈላጊ ነው። ካንሰርን ለመከላከል እጅግ በጣም ተፈላጊ ነው ለደም አይነት ቢ ማለት ነው። እንደገና ታራገን የምንለው እሱንም መውሰድ አለብን። ተርመሪክ እሱንም መውሰድ አለብን። እነዚህ እንግዲህ የፖሊአሚንን ምርት ላይ ተጽዕኖ ስላላቸው እጅግ በጣም አስፈላጊ ነው ካንሰርን ለመከላከል ማለት ነው። ሌላ እንግዲህ በጣም አስፈላጊ ነው ተብሎ ለደም አይነት ቢ የሚመከረው የፍየል ስጋና የበግ ስጋ ይመከራል። በደም አይነት አጥኚዎች የጥንቸል ስጋም ለዚህ ጉዳይ በጣም ቆንጆ ነው ብለው ይመክራሉ። በእኔ አስተምህሮ መጽሐፍ ቅዱሳዊ አስተምህሮችንም ስለምከተል የጥንቸል ስጋ በመጽሐፍ ቅዱስ ውስጥ አይፈቀድም። ነገር ግን ደግሞ ለእናንተ ምርጫውን ነው የምተው። በደም አይነት አመጋገብ ግን አንዱ የሚመከር ነው የሚሆነው። በመጽሐፍ ቅዱስ ሀሳብ ደግሞ እንዳንበላ የሚከለክልን ነው። ይህንን ምርጫውን ለእናንተ ነው የምተው ማለት ነው። ያው በአዲስ ኪዳን ሁሉም ነገር ተፈቅዷል። ሁሉም ነገር አይጠቅምም፣ ሁሉም ነገር ደግሞ አያንጽም። ስለዚህ የምናንጽበት ነገር በጣም ወሳኝ ነገር እንደሆነ ማሰብ ይገባል ማለት ነው። ሌላው ሳልሞን ነው። ቅድም ስናነሳ የነበረው ዘይት ያላቸው አሳዎችን መመገብ ነው። አንዱ ሳልመን ነው። ሌላ ኩድ ነው። ሌላው ደግሞ ሰርዲን አሳ ነው። ብዙ ጊዜ ሰርዲን አሳ እኛ ዳይት በምንሰጥበት ጊዜ ሰርዲን አሳ ተጠቀሙ ስንል ብዙ ሰው ሰርዲን ብሎ የሚያስበው በቆርቆሮ የታሸገ አሳን ነው የሚያስበው። በቆርቆሮ የታሸገ አሳ ሁሉ ሰርዲን አይደለም። ሰርዲን የአሳው ዝርያ ነው። ስለዚህ ሰርዲን አሳ ሲባል የቆርቆሮውን ምግብ አይደለም። እንዲያውም የቆርቆሮ ምግብ የካንሰር ሴልን ለማሳደግ በጣም ጠቃሚ ነው የሚሆነውና በዚህ ጊዜ ላይ እሱን መመገብ ተገቢ አይደለም፣ የታሸጉ ምግቦችን። ስለዚህ ሰርዲን የምንለው የአሳ ዝርያ ነው የሚለውን ነገር ማሰብ ያስፈልጋል። ከተገኘ ፍሬሽ መጠቀም በጣም ቆንጆ ነው። ሌላው የወይራ ፍሬዎችን ነው። እነሱ ሙሉ ለሙሉ አንጠቀምም። የወይራ ዘይቶችንና የተልባ ዘይትን መጠቀም እንችላለን ማለት ነው። እንግዲህ ሌላው ዋልነትን ቅድም እንጠቀማለን ስንል በጣም በተሻለ መልኩ መጠቀም ከፈለጋችሁ ጥቁሩን ዋልነት ብትጠቀሙ የተሻለ ነው። ሌማ ቢንን ብንጠቀም፣ ኪድኒ ቢንን ብንጠቀም፣ ናቪ ቢንን ብንጠቀም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ሌላው የምንጠቀማቸው ከዚህ ውስጥ ስፒናች በጣም ቆንጆ ነው። ሎሚ ብንጠቀም ጥሩ ነው። ሮዝመሪ በጣም ቆንጆ ነው። ፔፐርሜንት ሻይ መጠቀም ወይንም ሜንት ሻይ መጠቀም በጣም አሪፍ ነው። ሌላው ሳጅ ነው። ይሄ ሳጅ ቅጠል ኢትዮጵያ ውስጥ አሁን እንደ ልብ አለ። እሱን መጠቀም ይቻላል። በተለይ ውጭ ሀገር ጂንሰንግ ካገኛቸው የጂንሰንግ 100%ቱን ካገኛቸው በጣም አሪፍ ነው። የማይገኝ ደግሞ ከሆነ አረንጓዴ ሻይን መጠቀም የደም አይነት ቢ ከካንሰር ጥቃት የሚከላከሉ የምግብ አይነቶች ናቸው። ብናዘወትራቸው እጅግ ጤናችንን ከሚጠብቁ የምግብ ዝርዝሮች ውስጥ ነው የዘረዘርኩላችሁና እነዚህን ምግቦች እያቀያየራችሁ መመገብ የካንሰር ችግሮችን ለማስወገድ እጅግ በጣም ይረዳል። በመግቢያችን ላይ እንዳልነው የደም አይነት ቢ ለበሽታ የመጋለጥ ነገሩ በጣም ዝቅተኛ ነው። በጣም ዝቅተኛ የሆነበትን ምክንያት ቅድም እንዳነሳውላችሁ ተለዋዋጭ ባህሪው ነው። በየትኛውም ቦታ ላይ ተላምዶ የመኖሩ ጉዳይ ጠንካራ የበሽታ የመከላከል አቅምን እንዲያዳብር አድርጎታል ከሌሎች ደሞች ይልቅ። ስለዚህ ይሄን ነገር ለማስቀጠል የምንችለው ግን በትክክለኛ የአመጋገብ ስርዓትና
ደሙን የሚመርዙ ወይንም የመከላከል አቅም ላይ ተጽዕኖ የሚያሳድሩ ማንኛውንም ምግቦች በማስወገድ ነው ይህንን ነገር የበለጠ ጠንካራ አድርገ ነው የምንሄደው። ስለዚህ እዚህ ላይ የጠቀስኳቸው ምግቦች እንደተጠበቁ ሆነው በኒውትራል እና በአስፈላጊ በተመደቡትን እየመረጣችሁ ዩቲዩብ ላይ ብዙ ስለተሰራ እሱን ምግቦች ከነዚህ ጋር እያዘወተራችሁ መመገብ በጣም ጠቃሚ ነው። በካንሰር ምናልባት የደም አይነት ቢ ሆኖ በካንሰር የተያዘ ሰው ከነዚህ ምግቦች ደግሞ በተቃራኒው መራቅ እንዳለበት ማሳሰብ ያስፈልጋል። እነዚህ ነገሮች በአንድ መልኩ ስንመገባቸው ካንሰር እንዳይዘን መከላከያ ይሆናሉ። በሌላ መልኩ ደግሞ በውስጣቸው ያለው ፖሊያሚንስ በጣም ብዙ ስለሆነ ካንሰርን ለመከላከል ጠቀሜታ ሲኖራቸው ካንሰር ከተያዘን በኋላ ደግሞ ፖሊያሚንስ ደግሞ የካንሰሩ ምግብ ይሆናል። ስለዚህ እነዚህ የተጠቀሱትን ምግቦች በሙሉ ቮይድ እናደርጋለን ካንሰር የተያዛችሁ ሰዎች ካላችሁ። ስለዚህ በካንሰር በፊትና ከካንሰር በኋላ ያለውን በደንብ መታወቅ ያለበት ፖይንቱ እዚህ ጋር ነው። ካንሰር እንዳይዘን እነዚህ ምግቦች በጣም ኢሴንሻል ናቸው፣ ፋይተሮች ናቸው። ካንሰር ከተያዝን በኋላ ደግሞ የካንሰር ሴል ኢነርጂ ነው የምንሰጠው፣ ነዳጅ እንደመስጠት ማለት ነው። ስለዚህ እነዚህ ምግቦች በሙሉ ቮይድ እናደርጋለን ማለት ነው ካንሰር ከተያዛችሁ። ካንሰር ከሌለባችሁ ግን ካንሰር እንዳይዛችሁ ደግሞ እነዚህ ምግቦች በጣም አስፈላጊ ናቸው የሚለውን ነገር ማስመር ያስፈልጋል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በሌላ መረጃ እስከምንገናኝ ድረስ ባላችሁበት ሰላምና ጤና ይስጥልኝ። መልካም ጊዜ። Of the kingdom, we are family, we are one.